እኔ አብዛኛውን የምጠቀመው የቅዳሜና እሁድ ገበያ ነው እና በቅዳሜና በእሁድ ገበያ ከትራንስፖርትም ስወርድ ከሰርቪስም ስወርድ አቅም ነው ያገናዘበ ነገር ገዝቼ ወደ ቤቴ እገባለሁ። በዚሁ ብትቀጥሉ ደግሞ መልካም ነው ላለው። ቅዳሜና እሁድ ገበያ ለህብረተሰቡ ከተደራሽነት አንፃር መልካም ጥሩ ነው። ያው በአካባቢያችን የተለያዩ የሸቀጣሸቀጥ ሱቆች ይኖራሉ እንደ ሰፈራችንም፣ ግን ይሄኛው ነው በአደባባይ ህብረተሰቡ የሚያሳትፍ ነገር ስለሆነ ትንሽ ተደራሽነቱ ያው ቅርብ ነው። ከሰፈር ከምንሸምተውም እዚህ የምናገኘው ነገር ትንሽ ቀነስና አገልግሎቱም ተደራሽነቱ ጥሩ ነው። ይሄን ዘይት አጋጣሚ ስገበያይ ያገኘሽኝና በጣም የምፈልገው ምርት ነበረ። እዚህ በተመጣጣኝ ዋጋ ነው። እኔ ከተነገረኝ ዋጋና እዚህ ካገኘሁት ዋጋ አንድ አይደለም። ስለዚህ በቅናሽና በተመጣጣኝ ዋጋ ነው አግኝቼው ገዝቼዋለሁ። ለቤቴ ይዤው ልሄድ ስል ነው የተዘጋጀውና ብቻ ጥሩ መስተካከል ያለበት ነገር ያው ምናልባት የቦታ ጥበት ሊሆን ይችላል። ያው እግረኛ መንገድም ላይ ስለሆነ ያው ካለው ከከተማው እድገት አንፃር ነገር ትንሽ ቦታ ሰፋ ተብሎ በረም ቢመቻችላቸውና ከዚህ ካላቸው ተጨማሪ ሌላ መቃዎች ቢያቀርቡ ጥሩ ነው ብዬ ስለምፈልገው አግኝቻለሁ ለማለት ነው። በጣም አሪፍ ነው ከዋጋው አንፃር ሲታይ። አሁን ሱቅ ላይ ሄደሽ ሰፈር ከምትገዢው ነገርና እዚህ አሁን ሁሉንም ነገር በሚፈለገው መልኩ ተደርድሮ ስታይ የሆነ የመግዛት ፍላጎትሽም ይጨምራል። የምትፈልጊያቸውን በሙሉ ልታገኝ ትችያለሽ። ስለዚህ እንደዚህ አይነት ባዛሮች ምናምን መዘጋጀቱ በጣም አሪፍ ነው። ለምን ፍሬሽ ከገበሬዎች የመጣውን በቶሎ ልታገኝ ሳይበላሽ ደስ ብሎሽ ቤትሽን ወስደሽ ስትሰሪው ምንም ዩዝድ የሚሆን ነገር የለም ራሱ ፍሬሹን ስለምትሰሪው እና በጣም ሊበረታታ ይገባል። በራሴ በደሞዜ አቅሜ በሚፈቅደው የምፈልገውን ነገር እንዳገኝ እንደነዚህ አይነት እንትኖች በጣም ሊበረታቱ ይገባል። እነሱም ሊደገፉ ይገባል። ለምን እነሱ አትርፈው ካልሸጡ ለኛ በቅናሽ ቢያቀርቡልን ማቻ አያደርግም። ለነሱም መንግስት የሆነ ቅናሽ ቢደረግላቸውና ለኛም ደግሞ በቅናሽ ብናገኝ አሪፍ ነው ብዬ ገምታለሁ። ጥሩ ተጠቃሚ አለ። ጥሩ ማለት ለህዝቡ መረጋጋትም ሆኗል። ምክንያቱም የሚፈልገውን ገበያ ከስራም ወጥቶ እንደምታዩት በልማት ምክንያት ብዙ ሱቆች የሉም፣ የፈረሱ ናቸው። ሰው ሁሉ እዚህ ጋር መጥቶ መጠቀም የሚችለውን ሁሉ ነገር ያገኛል። ምንም የጎደለ ነገር የለም። በአትክልቶችም፣ በፍሩቶችም፣ በባልትናም፣ በየትኛውም በቅመምም በምንም በዓለም ምክንያት ብቻ ተደርጎ ሳይሆን ቅዳሜና እሁድ ሁሌ አለን፣ እዚሁ እንገኛለን። ዋጋው ያው ተመጣጣኝ ነው። ከእንትኑ ጋር ስታስቢው ተመጣጣኝ ነው። ምክንያቱም አሁን እዚህ ጋር በርበሬ የምታዩ ውጪ ላይ እስከ 900 እስከ 1000 ድረስ ገብቷል። ምክንያቱም በርበሬ በጣም ጨምሯል። አሁን ላይ በምናይበት ነገር ላይ ቅመሞች ጨምረዋል። እዚህ ከ8 እስከ 850 ድረስ ይሸጣል። ሚጥሚጣም አለ። ሚጥሚጣም እንደዛው ዋጋቸው ውድ ነው፣ ግን እዚህ ትንሽ ከሱቅ ከሚገዙት እዚህ ትንሽ ቅናሽ አለው። አትክልቶች ላይም ፍሩቶች ላይ ማንኛውንም ነገር ላይ ከጉሊት ላይ ከሚገዙት ከሱቅ ላይ ከሚገዙት እዚህ ጋር ቅናሽ አለው። መንግስት ይሄን ቦታ ስላመቻቸልን እኛም በጥሩ ዋጋ ለህብረተሰቡ የሚሆን ነገር አድርገን እናዘጋጃለን እናቀርባለን ማለት ነው። እሁድ ቅዳሜ ገበያ ከጀመርን በጣም ቆይቷል። በየቦታው እየወጣን እንሸጣለን፣ ለህዝቡ ተደራሽ እናደርጋለን ያሉን ምርቶችን እና ያሉን ምርቶች ምንድነው እነዚህ የሚታዩት ነገር ፓስታ፣ መኮረኒ፣ በጣም ብዙ ዲተርጀንት የሚባሉትም ሳሙናዎች፣ ብዙ ነገሮች እናቀርባለን። ህዝቡ ባወጣነው ሰዓት ተጠቃሚ ነው። ያየውን አይቶ ሁሉም የኛ ብቻ ሸማኝ ሳይሆን ሌሎች ወረዳዎችም ስለሚያቀርቡ ያለውን ዋጋም የምንም አይቶ ተመጣጣኝ ዋጋዎችን አይቶ አማርጦ የሚገዛበት ቦታ ነው እና ያለንን ለህዝቡ እናቀርባለን። እንስሳት ተዋጽኦ ቅቤም አለ፣ ለበዓል እንሸጣለን። እንቁላልም አለን ለበዓላቶች ማለት ነው እና በተመጣጣኝ ዋጋ ለህዝቡ ተደራሽ እናደርጋለን። ይሄ ቅዳሜና እሁድ ገበያ እንግዲህ አሁን እየሰፋ አሁን ወደ 210 አካባቢ ደርሷል። ገበያ መዳረሻዎች አሉ። በእነዚህ በ210 የቅዳሜና እሁድ የገበያ መዳረሻዎች ከ2000 በላይ አምራቾች ይሳተፉበታል። እነዚህ የገበያ ማዕከላቶችን በዝቅተኛ ዋጋ ምርቶቻቸውን ወይም ሰብልን ይዘው መጥተው የሚሸጡበት ሁኔታ ተመቻችቷል።
እንግዲህ በዚህ ሂደት ውስጥ አምና ጋር ስናነጻጽረው በየወራቶቹም ከፋፍለን ስናየው የአቅርቦት በስፋት ወደ ከተማ ውስጥ እየገባ ስለሆነ ከተማ ላይ አሁን የአቅርቦት እጥረት የለም። ሰፊ የሆነ አቅርቦት አለ። አቅርቦቶቹ በተለያዩ አማራጮች ይገባሉ። እኛ በቅዳሜና እሁድ ገበያ ንግድ ቢሮ ማለት ነው እንደዚሁም ደግሞ በገበያ ማዕከላት እያስገባን እንገኛለን።